ዘመን ሙሉ ጠበቁ የኔ ቀን የለም ለኔ ቀን ያስከው ቀን የለም ከሰው እንደ ሰው ተፈጥሬ ካለ ሰው እንደ ሰው ሳይሆን ምኖረው ልክ እንደ ሌባ ልክ እንደ ውሸታ ልክ እንደ ክፉ ሰው ነው ሰው ወይ ጉበት ይጣልብናል ወይ ዶ እንትን የተገነዘች ወፍ ይጣልብናል ስብሰባ መሄድ አልችልም ከተገለለች አይኖች ምን ላይ ምን ህይወት እንደምኖር አስበቃ በባዶ ሜዳ በቃ እንደዚህ ሆኜ ባክኜ ነው የምኖረው ዘመኔ ባክኖ ነው የምኖረው የታለለኔ ቀን አውጣልኝ ቀናህን አሳየኝ ያልኩልኝ በሺህ ኪሎሜትሮች ርቀት ላይ ሆናችሁ ሰው ሲያገላችሁ ከማህበራዊ ህይወት ስትነጠሉ ሰው እየናፈቃችሁ ሰው እየራባችሁ መቀላቀል ስትፈልጉ ጀርባ ሲሰጣችሁ ከናንተ አልፎ ያጫና ልጆቻችሁ ላይ ሲያርፍ ልጆቻችሁ በትምህርት ቤት ሲገለሉ ከጎረቤት ልጆች ጋር እንዳይጫወቱ ሲከለከሉ ምንድነው ፊልም የምታረጉት? ጓደኛ እየፈለጋችሁ በውስጣችሁ የሚሰማችሁን ስሜት የምታጋሩት ሰው እየፈለጋችሁ ሰዎችን ስትቀርቧቸው ሲሸሿችሁ ሲተቋቋሙባችሁ እገሌ እኮ እንደዚህ ነው እገሌ እኮ እንደዚህ ነች ሲሏችሁ ምንድነው ፊልም የምታረጉት? ያ ሁሉ ጫና ያ ሁሉ ውጥረት ሰላም ሲነሳችሁ አይ ትንሽ ሄጄ ወገኖቼ መሃል ገብቼ እፎይ ልበል ብላችሁ ያለ ቀነ ቀጠሮ ድንገት ተነስታችሁ ከደረሰባችሁ ጭንቀት አንፃር ወላጆቻችሁ መሃል ስትገኙ እህቶቻችሁ መሃል ወንድሞቻችሁ መሃል ስትገኙ ቤተሰቦቻችሁ መሃል ስትገኙ ቤተሰብም ልክ ባዕድ ሀገር ያለ ሰው ፊት እንደነሳችሁ ፊት ቢነሳችሁ ሌላው ቀርቶ የወለደቻችሁ እናት ጀርባዋን ብትሰጣችሁ ምንድነው የሚሰማችሁ? ይህንን ስሜት የዛሬዋ ባለ ታሪካችን በእጅጉ ታውቀዋለች። ረጅም ዓመታት አብሯት የኖረ እውነት ስለሆነ ምንድነው እውነቱ? ለምንድነው ሰዎች ሊያቀርቧት ያልፈለጉት? ለምንድነው እሷ እየፈለገቻቸው ሰዎች የሚርቋት? ለምንድነው ወላጆቿ ጀርባቸውን የሰጧት? ለምንድነው እናት እሷን ስታይ ጀርባን የምታዞረው? ሁሉንም ነገር ከባለ ታሪካችን አንደበት የምንረዳ ይሆናል። እጅግ በጣም አሳዛኝ የሆነ ታሪክ ነው የነገረችኝ። ይህ ታሪክ የእሷ ብቻ ሳይሆን የበርካታ ሴት እህቶቻችን ታሪክ እንደሆነ እርግጠኛ ሆኖ መናገር ይቻላል። ብዙዎች ወደ ሚዲያ ስላልመጡ እድሉን ስላላገኙት ምናልባትም ደግሞ በእነሱ በራሳቸው ምክንያት ሚዲያ ላይ ወጥተው ስላልተናገሩት እንጂ በየቤታቸው በውስጣቸው አምቀውት እሳት የሆነባቸው እህቶች እንዳሉ አልጠራጠርም። ምንድነው ታሪኩ? ለምንድነው ዘመኗን የበሉባት? ለምንድነው ህይወቷን እንድታጠፋ ይገፋፏት? እኔ ከምነግራችሁ ራሷ ባለታሪካችን በራሷ አንደበት ብትነግረን ይሻላል። ቀጥታ ወደ ባለታሪካችን ታሪክ ወሰድኳችሁ። አብራችሁ ይቆዩ። ምንድነው ሆነ ያልሽኝ? ይሰማኛል። እኔም የአይነት ፕሮግራም የሰራው ፕሮግራም ላይ አሁን በመተት ሰዎችን እንዲሸቱ ማድረግ የሚለው ፕሮግራም ላይ በእኔም በህይወት አጋጣሚ የደረሰብኝ ችግር ነውና ስለሱ መናገር ፈልጌ ነበር። ሀገር ቤት እያለሽ? እሺ ኦኬ። እና ጀምረኝ ሁለት ሰው ሆኜ ከሰው ሁለት ሰው ጋር ሲሆን ምንም አይነት ችግር አልነበረም። ሁለት ሰው ስንሆን ሁለት ሰው ሆነን የምንቆምበት ሰዓት እና ምንም አይነት ችግር አልነበረም። ግን እንደዚህ ስብሰባና ትምህርት ቤት ገብቼ ወደ ትምህርት በመማርበት ሰዓት ወይ ደግሞ ስብሰባ እንዲህ አይነት ነገሮች ላይ በፍጹም መቀመጥ አልችልም። በጣም የሚገርምህ ነገር ቤተሰቦቼ እኔ አለቅሳለሁ የሚሆንብኝን ስለማይ ውጪ የሚደርስብኝን መከራም ስለማይ አለቅሳለሁ። ቤት ውስጥ ግን ያኛው ስሜት ስለሌለ በጣም በከባዱ የሚረዳኝ ሰው አልነበረም። በጣም ሰበራል ታይምስ ብዙ ጊዜ ራሴን ለማጥፋት ሞክሬያለሁ። ራስ ማጥፋት ኃጢአት ቢሆንም ግን በልጅነት አቅም የሚመጣ እንዲህ አይነት ነገር እኔ ቶለሬት ላደርገው አልቻልኩም። መቋቋም አቃተኝ። አዲስ ነገር ነው። ማን በዛ ፍጥነት የሚታጠብ በቀን 3 ጊዜ ይታጠባለሁ። የሚገርመው በቀን 3 ጊዜ እታጠባለሁ። እና ይህንን አይነት ነገር የሚረዳኝ ቤተሰብ ሳጣ በጣም በሚከብድ ሁኔታ እያለፍኩ ስለነበረ መገለሉ ከባድ ነው። እነሱ ላይም እንዳትፈርድ ቤት ስመጣ
እንጠይቃቸዋለሁ። እንደዚህ የሚሸጣቸው አይነት ነገር አለ ብዬ በምጠይቅ ሰዓት ምንም እንደሌለ ነው የሚነግሩኝ። ምንም እንደሌለ እና ያደረኩትኝ በጣም በእምነትም ቤተሰብ የኦርቶዶክስ ተዋህዶ እምነት ተከታይ ስለነበረ በሌሊት እነሳለሁ። ሰው ወደ ትምህርት ቤት ሲዘጋጅ እግዚአብሔር የሚባል ጸበል አለ በአካባቢያችን። በቃ በሩጫ ነው ደርሼ ተጠምቄ የምመጣ። ሁልጊዜ ከጸበል ተለይቼ አላውቅም። እና በዛ መልኩ ህይወት ቀጠለ። እድሜም መጨመር ይኖራል እና 11ኛ ክፍል ስደርስ ቡሊንግ አለ። ከባዱ ቡሊንግ ነው ደግሞ በቃ ኮንሰንትሬት ማድረግ ትምህርቴ ላይ አልቻልኩም። አለቅሳለሁ። መጨረሻ ሲያስገድዱኝ ቤተሰብ ራሴን ለማጥፋት ወስኜ ወረቀት ጽፌ ሬዲ በሆንኩበት ሰዓት ፋሚሊ ያዙኝ ማለት ነው፣ ደረሱበት። እና ያኔ ነው በድንጋጤ አቴንሽን የሰጡኝ። ይሄ ነገር እኛ አካባቢ ስትሆኚ ምንም ነገር የማይሰማ ነገር ግን ቤተሰብ ትምህርት ቤት ሄደሽ መማር ማትችይበት ስብሰባም ሆነ ምንም አይነት ነገር ደግሞ ከሰው ጋር የማትካፈይበት ምን አይነት የሰይጣን መንፈስ ሊሆን ነው? ድግምት ነው የሚገርመው ነገር ይሄ። እና ብለው በጣም ይጨነቃሉ። አንድ ኤንድ ኦፍ ዘ ዴይ ነው በቃ እንዲህ አይነት ውሳኔ ሲወስን ሊሰሙኝ እንኳን ፈቃደኛ አይሆኑ። አይ ሪመምበር ይሄ ሜዲኬድ የሚባል ፒንክ መድኃኒት እንትን ሳሙና ተገዝቶልኝ በሱ ፍሪኩዌንትሊ እንድታጠብ ይደረጋል። ሐኪም ቤት ተመላልሼ እሄዳለሁ። ሐኪም የሚያገኘው ምንም አይነት ውጤት አልነበረውም። ማያልቅ ነገር የለም። እንትን አደረኩኝ 11ኛ ክፍል እንደዚህ ክትትል ቤተሰብ ማድረግ ሲጀምር ሞራሊ ተገነባ ማለት ስነፍስ ማጥፋት ኃጢአት እንደሆነ እንድማር አደረጉኝ ቤተሰቦቼ። እንደምድን እና እንደሚያድኑኝ ቤተሰብ እንደሚያድነኝም ነበረ በጣም ሆፕ ማደርገው ይገባው በላይ እና እድሜ መጨመርም ሲመጣ ያ ነገር በእምነትም እግዚአብሔር ሲያጠነክረኝ ለኔ ብቻ የሰጠኝ አምላኬ ምናልባት ስለሚወደኝ ይሆናል ይሄን ፈተናም እንድቋቋመውም የሚረዳኝ እሱ ነው እና ይሄን መከራ የመጣብኝ ምን እንዳልፈው ነው በሃይማኖቴም እንድጠነክር ነው የሚል አይነት ሐሳቦችን ማጎልበት ጀመርኩኝ። በቃ ውስጤ እንደዛ አይነት መንፈስ ውስጤን ሞላው። ያንን ነገር አቁሜ ምን አሰብኩኝ የጤና ባለሙያ ብሆን ተምሬ ራሴን አክማለሁ የሚል ደግሞ ሌላ ሐሳብ መጣ በጎን እና 12ኛ ክፍል ጨረስኩኝ። 12ኛ ክፍል ጨርሼ ወደ ትምህርት ስገባ የላብራቶሪ ቴክኒሻን ተማሪ ነው የሆንኩት። ሆል ቲንግ 4 አመት ሙሉ ስማር በዛም እንደዚህ አይነት መከራ ነበረ። በቃ በፍጹም መቀመጥ ከተማሪ ጋር አልችልም። በጣም ያገሉኛል ከሚገባው በላይ። ሁለት ሰው ነኝ። ከሰው ፊት ለፊት እንዳይሰማኝ የምስቅ የምጫወት ነገር ግን ማታ ገብቼ ማለቅስ ነው። በቃ ማታ ሌሊት ሙሉ ሳለቅስ አድራለሁ። ጠዋት ግን ተነስቼ ደግሞ ሌላ ሰው ሆኜ እሄዳለሁ። ካራክተር ነበር የምጫወተው። የሆነ እኔ የማላውቀው ሰው ካራክተር ነበር የምጫወተው። ሰዎች እንዳይሸሹ እንዲወዱኝ የማደርግበት መንገድ ከባድ ነበር። የሚሄድበት ከባድ የሚሰራው ተዋናይ ሆንኩኝ በቃ ባጠቃላይ። ያንን ለቅሶ የሚያይ የለም። የሚያይ ሁሉ ደግሞ በቃ ለመጠጋትም እንደዚህ በፍቅርም አይነት ነገር የመሞከሩ ነገር አለ። እኔ ግን ያንን የማደርገው ካራክተሪ ነበረ። ያንን ያለብኝ ችግር የመደበቂያ እንትኔ ነበረ የምጠቀምበት ወይ ነበር እና በዛ መልኩ ያንን ህይወት አለሁ። ትግተኔንም ግራጁዌት አድርጌ በአጋጣሚ እግዚአብሔር ይመስገን ዲቪ መጣልኝ እና ተነስቼ ሄድኩኝ። ፍርሃት አለኝ። ሀገሬ ላይ መኖር ካልቻልኩ በሰው ሀገር ላይ እንዴት እንደምኖር ባላውቀውም ግን እግዚአብሔር እንዲመራኝ መንገዴን ሁሉ ለመድኃኔዓለም አሳልፌ ሰጥቼ ወደ አሜሪካ መጣሁ። እዚህ ሀገርም ስመጣ ከባድ ነገር ነው የጠበቀኝ። ከተቀበሉኝ ስፖንሰሮቼ ጀምሮ እነሱም እንደዚህ ቁልፍ ቀምተው ውጪ እስከማሳደር ድረስ በጣም ብዙ መከራ አለ። ቤት እንዳልገባ በር ላይ እስከማደር እስከመተኛ ለረጅም ሰዓት ሰርቼ 16 ሰዓት መጥቼ ቤት እንዳልገባ ተከልክዬ በር ላይ እስከመተኛ በቃ ትዳር ዓለም እንዲሞክር በትዳር ዓለምም ከባድ የሆነ መከራ ደረሰብኝ። በቃ ከአቅሜ በላይ ሆነ። ትምህርት ስገባ በትምህርት በቃ ተጫዋጩ ሆኑ በምንም አድርገው ያስወጡኛል። ትምህርቴ መከታተል አልችልም። ከባድ ነው። ይሄኑ ምንገር ከምችል በላይ ነው። ይቅርና በአካባቢ ልጆችም እስከመገለል ደርሰዋል። ወደ ቤት የሚመጣ የለም፣ ታምም የሚያስታምመኝ የለም፣ የሚጠይቀኝ የለም። ከዛም ደግሞ ቤተሰቦችም ደግሞ በሴንቲንግ ነው ፊሊንጋቸው። የሚገርም ወርቃለ ከፈራ በጣም የገረመኝ
እንደዚህ ውስጥ መከራ ውስጥ እያለፍኩ እንኳን ይመረዳቸው ቤተሰቦች ወደ ኢትዮጵያ በሚሄድ ሰዓት ለመርዳት አለ እሱም ትንሽ ኮምፕሊኬትድ የሆነ እንደዚህ የንብረት ነገር አጋጥቶ የሆነ ኬዝም ነበረንና ግን እኔ እሱንም ትቼዋለሁ እኔ ሞር ማየው በዚህ መሃል በክብር የሚያኖረኝ እግዚአብሔር ስለማየው የሰው ነገር አይገርመኝ ገንዘብ አይደንቅ በጣም የሚገርም ነገር ህይወቴ ያስተማረኝ ያንን የሰዎችን ሳይሆን ያላቸውን ሳይሆን እንዳይሚያረገኝ አሳሻግሬ በዚህ መከራ ውስጥ አቁሞ እንድኖር ያደረገኝ ፈጣሪ እና የገንዘቡ ምናምን ያልነበረ ግን ሲሄድ የምታየው ነገር በቃ እናቴ ገዛ እናቴ ወንበር ስባ ርቃ ሄዳ ትቀመጣለች ኮች ያደርጋል ኦኬ እንደመረዳት ልጅህ ነው ፈርቀት ሀገር ፈሩቅ ሀገር ለረጅም ዓመት ተክላይ ተስጥገና ምን ይሁን ምን ያለውን ልትወያይና እኔ በአጠቃላይ አሁን ማወያየው ሰው የለም ማናገረው ሰው የለም ማወያየው ሰው የለም ልጆቼ ላይ በጣም ከባድ የሆነ መገለል ይደርሳል ጨነቃለሁ ፊት ለነሱ እንደ ወላጅኝ መቆም አልችልም አካባቢ በጣም ከባድ ችግር አለ በመኖርበት አጠቃላይ በፈተና ውስጥ ነው ከሚገባው ጋር አሁን ለመጀመሪያ ጊዜ ችግሩ የተከሰተው ሀገር ቤት እያለሽ እንደሆነ ነግረሽኛልና የዛ ጊዜ ስንት አመትሽ ነበር ለመጀመሪያ ጊዜ ችግሩ ሲከሰት የዛ ጊዜ 13 አመቴ ስንት ክፍል ተማሪ ነበርሽ የዘጠነኛ ክፍል ተማሪ የችግሩን መንስኤ አወቅሽው ችግሩ ብዬኔ ለራሴ የምገምተው በቤታችን ቤተዘመድ የሆነ ቤታችን ውስጥ የሚመላለስ የአባቴ ልጅ ማለት የእህት ልጅ ማለት ነው ቤተዘመድ ነው ሁልጊዜ በሚመጣበት ሰዓት ቅዳሜ ይመጣል ገበያ አለና ቅዳሜ በሚመጣበት ሰዓት ብዙ ጊዜ እንደዚህ መተቶች ይዞ ይመጣል እናቴም ለረጅም ዓመት ለአንድ ዓመት በላይ ታማ ወገቧ ታማ ፓራላይዝድ ሆና ተኝታ ነበረ ለረጅም ጊዜ ጸበል እያመጣን እየተመላለስን ነው ያዳናትና በብዛት እንደዚህ አይነት ነገር ይዞ የመምጣት አለ እሱ ሲመጣ እኔ ጠብቀዋለሁ በውጪ ዞሬ አየዋለሁ ሲመጣ የሆነ ነገር ጥሎ ይሄዳል የሆነ በቃ ወይ ጉበት ይጣልብናል ወይ እንትን የተገነዘች ወፍ ይጣልብናል ወይ የሆነ ነገር ይጣላል ወይ ደግሞ አንድ ባናና ይዞ መጥቶ ይሰጠናል ወይ አንድ ብርቱካን ይዞ መጥቶ ይሰጠናል እና ያ ነው እንዲህ አይነት መከራ እንዲደርስብኝ ያደረገኝ በወቅቱ ማስቆም አትችሉም ነበር በወቅቱ ቤተሰብ በጣም እኔ ነበርኩ ከመሃል ከቤተሰብም ትንሽ የምናገረው ሁሉም አይናገሩም ይሉኝታ የሚባል ነገር አለ እንደዛ አይነት ችግር አለባቸው ሁሉ ያውቃሉ ግን ሲገባ በቃ በይሉኝታ ይቀበሉታል ቡና ብለው ብለው በቃ ሸብረብ ብለው ይቀበሉታል በደንብ አድርገው እኔ ግን እጋፈጣለሁ ከፊት ወጥቼ ለምን እንደዚህ የምታረግ ማየው እኔ ስለሆንኩኝ ከቤተሰቡ የመጨረሻ ከሴቶች የመጨረሻ ነኝና ሞር ነገሮችን ሁሉ ከውጪ ሆኜ ኮንትሮል ማድረግ እኔ ነበር ሰው ሲገባ በርን ሙዘጋ አካባቢው ላይ በቤቱ አካባቢ የምገኘው እኔ ነበርኩና ሰው ሲገባ ብዙ ጊዜ ያያለሁ ቶሎ እኔ ጋራ ነው ፌስ ቱ ፌስ የምንገናኘው የሚመጣ ሰው እና ስለማየው ሲመጣ እነሱ ውስጥ ስለሆኑ ሲመጣ በፊት ለፊት በር አይገባ በጓሮ ይዞራል በጓሮ ይዞርና በኪችናችን እዛ ጋር ጥሎ ልክ ተመልሶ ይሮጥ ይመጣና ልክ እንደ አዲስ እንደመጣ ሰው ደግሞ አስመስሎ ቀጥታ በዋናው በር ይገባል ያኔ እኔ ክትትል ማድረገው ክትትል አደርጋለሁ አየዋለሁ ምን እላለሁ ቀስልና ለእናቴ አንዳንዴ ነግራታለሁ የሆነ ነገር ይዞ መጥቶ ጥሏል አፋል ቀስ አርጋ ይዛ ትወጣለች ትፈልጋለች ታያለች ጸበል ትደፋና በቃ እኛን አይነካንም አላምንብህም ምናምን ትልና ታነሳለች ያንን ነገር ስትል እሷን በአጋጣሚ ታመመች ለአንድ ዓመት ታማተኛች ከዛ ይቀጥላል በቃ ቤታችንን ምስቅልቅል አወጣው ትዳር ቤተሰብ አሁን ከትዳር ያዘው ትዳር የፈታነ ያለው በብዛት ትዳር ያልያዘም አለ እድሜ ዘመኑን ዝም ብሎ የሚኖር እና በቃ በከባድ ችግር ውስጥ ነው የምኖረው ያለሁት ባለፈው ዲሴምበር ላይ ወደ በርሜል ጊዮርጊስ ተጉዤ ነበረ እሺ እግዚአብሔር ይመስገን በጣም ብዙ ነገር አይምሮዬን ከሚያስት ማለት በቃ ጭንቀትም ስላለብኝ ጭንቅላቴ ያለውን በሽታ ነቀለልኝ እግዚአብሔር የተመሰገነ አሜን ቅዱስ ገብርኤል እንደው ምንም የምለው ነገር የለም
ከባድ የሆነ እግር ህመም ነበረብኝ በጣም እግር ህመም ነበረብኝ እግር ህመሜ እና እንደዚህ ደግሞ በመወልድበት ሰዓት ኢፒዱራል ተሰጥቶኝ ኢፒዱራሉን ሲወጉኝ የተሳሳተ ቦታ ወቅተውኝ እንደዚህ አይነት ህመም ነበረብኝ ከባድ ህመም ብዙ ነገሮችን ነው ከህይወቴ ንቅል አድርጎ የጣለልኝ በቃ ያሳየኝ ነው ውስጤ ንቅል አድርጎ የጣለልኝ ሲሄድ በራሱ በታሪክ ነው ዝም ብዬ ምስክርነት የሚሰጡትን ሰዎች እያየሁኝ የኔ ቀን መቼ ነው የምትመጣው መቼ ነው ዘመን ሙሉ ጠበቅኩ የኔ ቀን የለም ለኔ ቀን ያስከው ቀን የለም ከሰው እንደ ሰው ተፈጥሬ ካለ ሰው እንደ ሰው ሳይሆን የምኖረው በባዶ ሜዳ በቃ እንደዚህ ሆኜ ባክኜ ነው የምኖረው ዘመኔ ባክኖ ነው የምኖረው የታለ ለኔ ቀን አውጣልኝ ቀናትን አሳየኝ ያልኩልኝ ቤተክርስቲያን በሄድኩ ቁጥር ደብዳቤ እየጻፍኩ ነው እየጣፍኩ መጣውና ከባድ ነበር ይቅርታ አሁን የስንት ልጆች እናት ነሽ ከይቅርታ ጋር አሁን ሁለት ልጆች አሉ አዎ ይሄን የጠየኩሽ ለምንድን ነው እንግዲህ ያለውን ችግር ነግረሽኛል ግን ለመጀመሪያ ጊዜ የተፈጠረው ችግር በፍቅር ህይወትሽ ላይ ችግር አልፈጠረም በጣም ችግር ፈጥሮብኝ መጀመሪያ ሲጀምር ጸሎት በጣም ስለማረግ በርግጥ ማገናኘታችንን በአጋጣሚ ነው ከሱ ጋራ በጣም በማይታመን መልኩ ነው የተገናኘነው ኢትዮጵያዊ ነው ጸሎት አደረግ ነበር አዎ ኢትዮጵያዊ ነው ሐሳብም የለኝም በርግጥ እንደዚህ አይነት ነገር ውስጥ ገባለሁ ብዬ ምንም ሐሳብ የለኝም ግን እግዚአብሔር ፍቃዱ የራሱ ፍቃድ ስለሆነ በምንም ብቻ ግን ተገናኘን እና መኖር ስንጀምር እሱ ጋር ምንም ችግር የለም እሱ ምንም አይነት ነገር ይሄን ፊል ያደረገው የለም እሱ ጋር ልክ መኖር ስንጀምር ብዙ ሰዎች ወደ ቤት መምጣት ሲጀምሩ ምን ሲሉ አሜዱም አለ በኋላ ወሬም አለ እሱንም መምከሩም አለ እኔም ደግሞ ኦፕን ነኝ ግልጽ ነኝ ማናገር ጀመርኩኝ እንዲህ አይነት ችግር አለ አንተ ፊል ታረጋዋለህ ስለው እኔ ምንም ነገር ፊልም ማረጋው ነገር የለም ምንም ፊልም ማረጋው ነገር የለም ይለኛል ግን ኢን ታይም አለ አይደል ሰው ከዘመድ ከምናምን ሲመጣ እሱም የሆነ የሚያሳየኝ ፊልም መጣ በቃ ይሄ ነው ብሎ በማይገልጸው በቃ መጣላት ነገር መጣ ከደገና የራሱ ነገር ፕራዮሪቲ አርጎ ቤት ውስጥ እኔና አለ አይደል ምንም አይደለሽም አይነት ነገር መጣ ተከሰተ አሁን እዚህ ጋር መግለጽ ማልፈልገው ለራሱ ለፋሚሊ ለመጥቀም በሚሆን መልኩ የሚሰራ አይነት አንድ ስራ አለ አንድ እንትን አለ እዚህ ሀገር ሲገባ ይሆን የሚደረግ ነገር አለ ትንሽ ኬዙ ከበድ ስለሚል አሁን በዚህ ላይ መናገር አልፈልግምና ለምን ኦሬዲ አልፌዋለሁ ያንን መናገር ማለት እነሱን አሳልፎ መስጠት ነው ስፔሻሊ አሁን ያለንበት ታይምም ከባድ ስለሆነ ብዙ ሰዎች በብዙ ነገር ሪፖርት እየተደረጉ ባሉበት ሰዓት ስለሆነ እሱ መናገር አልፈልግም ጥሩ ነገር ነበረ አሁን ያንን ሐሳብ ወደ ቤት አመጣ ምክንያቱም ያ ሐሳብ ለኔ ጉዳት ስላለው መቋቋም አልችልም ቤቴን ጥዬ መሄድ እንደምሄድ ያውቃል ያንን ሐሳብ አመጣ ያ ሐሳብ ብዙ ሊያስተማመን ስላልቻለ በቃ እኔም የቻገስኩትን ያህል የቻልኩትን ያህል ጭዬ ቤቱን ጥዬ ወጣሁ ኦኬ ተለያያችሁ ማለት ነው ተለያያችሁ ከይቅርታ ጋር አሁን አብራችሁ አይደላችሁ አይደለም አሁን ረጅም ጊዜ ሆኖኛል ልጆቼን በራሴ ነው ቤት ውስጥ ራሴን ማስተዳድረው ራሴን ማሳድገው መስራት በምችለው መልኩ ልሰራ በምችለው መልኩ በተቻለ መጠን የመስራት እንትን አድርጌ ከባድ ነው ህይወት ስትኖር በተለይ ደጋፊ ከሌለ በጣም ከሚገባው በላይ ከባድ ነው ግን ሁሉም ነገር በጸሎት ስወጣ ጸልዬ ራሴን እንትን አድርጌ ጸበሌን አድርጌ እምነቴን አድርጌ በቃ የስቴቶች ልማር ላይ ካልሆንኩ እንደዛ አድርጌ ራሴን እወጣለሁ ሰርቼ እመጣለሁ አስተዳድራለሁ ልጆቼ እና ያልጣለኝ እግዚአብሔር ብቻ ነው በቃ ሳየው ሁሉም ነገሮች ሳየው ያልጣለኝ እግዚአብሔር ነው እንግዲህ በተስፋ ነው ወደ በርሜል ጊዮርጊስ ሲሄድ ሐሳብም የለኝም ከምንም አውት ኦፍ ከነቲንግ ነው በቃ ተነስቼ ሄድኩኝ በምስክርነት በሚሰጠው ስለማለቀስ ሁልጊዜ ያልጣል በቃ ሁሌ አይኔ እንደቀላ ነው በጣም እንዳለቀስኩ ቀን አለ ቀን ስጠኝ እያልኩላለሁና በቃ በሚገርም ሁኔታ ሰው የለም መስሪያ ቤት እየተባለ ተፈቀደልኝ የተከለከልኩትን ማንዴይ እንደምትፈቅድ ያውቃለሁ ብዬ ቁጭ አልኩኝ ዓርብ ዕለት ነገርኳት ሰኞ ደውላ ይሀፍት ጎ አለች መሄድ ትችያለሽ ላይ እግዚአብሔር ይመስገን ከብዙ ነገር ተፈወስኩ ያየሁት ሁሉ ታሪክ ነው እዛ ውስጥ ያየሁት ነገርና
ግን በሆፕ ነው በተስፋ ነው የሄድኩት። ይሄ ትልቁ ነገር ይሄ ነው ለኔ በህይወቴ መሰናክል የሆነኝና ይሄንን እገላገላለሁ ብዬ ነበር የማስበው። የሚገርምህ ይሄ ብቻ ቀረ። እሱም እንግዲህ የቀረ ኃጢአት ስላለኝ ነው ብዬ ነው። ምክንያቱም ምናልባት ንስሐ ያልገባሁትና ተመልሼ በድጋሚ ሄዳለሁ። በዚህም ነው የምንኖረው። ምን አለበት የአንዱን ህይወት አጨልሞ እስቲ እኔ ሁሉ ዘመኔን ቀሙኝ በትምህርቴ ወደፊት እንዳለኝ ከሰው ተገናኝቼና ነው የለኝም። ለቅሶ አልወጣም፣ ጓደኛዬ ቤቴ ነው፣ በአምቢያም የሚረዳኝ የለም። ዘመኔን ሁሉ ቤቴ ነው ተናግሬ በጣም ወርቅ አፈራው። የሚገርም ነገር ለሰው የሚባል ሰው ሁሉ በጣም ከልቤ ነው መራራው። ያለኝን ነገር ወደኋላ መልሰው አይደለም ያለኝን ወቅት የምሰጥ በቃ እንባዬ ነው ለሰው የሚቀድመው። ግርም ይለኛል ራሴ። ግን ሰው ፊት ስደርስ ልክ እንደ ሌባ፣ ልክ እንደ ውሸታ፣ ልክ እንደ ክፉ ሰው ነው ሰው የሚያይ። ከምድር የኖርኩ አይደለም ያለው። ይሄ እንግዲህ የክፋታችን ጥግ ማሳያ ነው። ግልጽ ነው። የገባው አለ ያልገባው አለ። እንግዲህ ብዙዎቻችን ገብቶን ወደ ተግባራዊ እርምጃ እስከምንሄድ ወደድንም አልወደድንም መከራችን ይቀጥላል። ይሄንን እውነት የግድ መጋፈጥ ስላለብን ነው። ቅድም መግቢያው ላይ በጣም ተች ያደረገኝን ነገር ተናግረሻልና መገለል ኢቭን ከቤተሰብ ሁሉ አንቺ ወደ ኢትዮጵያ ስትመጪ ኢቭን እናት እንግዲህ ከእናት የቀረበ የለም እኔ እስከሚገባኝ እናትሽ ሁሉ እንደሚረቁሽ ነግረሽኛልና እንደው ከዚህ ከመገለል ጋር የብዙ ሰዎች የብዙ እህቶች የብዙ ወንድሞች የብዙ አባቶች የብዙ እናቶች ችግር ነው ብዬ ስለማምን ይሄንን መገለልን በተመለከተ ያጋጠመሽን ተጨማሪ ገጠመኝ ብትነግሪኝ ደስ ይለኛል። የትም ስብሰባ ሆነ ይሄ ምን ሆነ ለኔ ሳይኮሎጂካል የሚፈጠረብኝ ነገር ምንድነው? በቃ አውቀዋለሁ፣ ሲሄድ እንደምገለል አውቀዋለሁ። መንገዴን ጌታዬ ቅደምልኝ፣ አምላኬ የምታኖረኝ እስትንፋስ የሰጠኸኝ እንድኖር የፈረድከው እኔ እኮ በራሴ ነፍሴን መውሰድ ስለማልችል ቀን አለ ብዬ ነው ቀንን የምጠብቀው እያልኩ ይህንን ነው ጊዜ በልቤ በአእምሮዬ እያመላለስኩኝ ወደ ቦታው የሚሄደው። በቃ ቃል አንደበቴ ላይ ይሄን ቃል የሚቆመው ቦታው ሲደርስ ብቻ እሱ ማውራት ውስጤን ነው የማወራው። እና በቃ አውቀዋለሁ ምን እንደሚከሰት ይሄድን እንደሚከሰትብኝ አውቀዋለሁ። ግን እግዚአብሔር የሰጠኝን ደግሞ ጽናት ልነግር አልችልም። በቃ በዚህ ውስጥ ራሱ የተናነኩኝ ነርሲንግ ተምሬ ጨረስኩት። ግን አሁን ወደ ስራ መግባት አልቻልኩም። ፍርሃት ያለኝ የት ጋር ቆሜ ልስራ፣ የት ቆሜ ልስራ በሚለው እንደዚህ አይነት ነገር ነው ያለውና አሁን እየሰራሽ አይደለም? እሰራለሁ ግን አሁን አፕግሬድ እያደረግኩ ሁልጊዜ ራሴን እያሻሻልኩ እየተማርኩ ራሴን አሻሽላለሁ። ግን አሁን በጨረስኩበት ነገር ወደ ስራ ትንሽ እየጠበቅኩ ነው። ብቻ አመት ሊሞላኝ ነው። ግን ቁጭ ብያለሁ። ውስጥ ያለው ፍርሃት መስበር አልቻልኩም። አሁን ያም ነርሲንግ ነው የተማርኩት መጀመሪያ። አሁንም አፕግሬድ አድርጌ ነርሲንግ ነው የተማርኩት። ግን ያው በቃ መቼ ኤግዚት እንደማደርግ አላውቅም። መቼ ተነስቼ ወደ ስራ ሊገባ እንደምችል አላውቅም። ብቻ ግን ቁጭ ብያለሁ እየጠበቅኩ። ውስጤ ፍርሃቴ ከባድ። ኦኬ ልጆችሽ ምን ይላሉ? ቅድም ልጆቼ ተገለዋል ብለሽኛል። ከልጆችም ጋር ያለውን ነገር ብትነግሪኝ ደስ ይለኛል። ይሄንን ሁሉ እምልሽ ለምንድን ነው ሰዎች ከዚህ ከመጥፎ ከሰዎች ተንኮል ጋር ምን ያህል እጅና ጓንት ሆነው እየሰሩ እንደሆነ ማመላከትም ስለምፈልግ ነውና ልጆቼም እየተገለሉ ነው ብለሽኛልና በትምህርት ቤት ውስጥ ነው የሚገለሉት ወይስ ሰፈር ውስጥ? ብዙ የምኖርበት ሀበሾች አሉ በጣም ብዙ እና አትጫዋቱ፣ አትሄዱ፣ ወደዛ ቤት አትሄዱ ምናምን አይነት ነገር ያለ እንደዚህ አይነት ነገር ይደርስባቸዋል። ለምንድን ነው ብለው ሲጠይቁ ምንድን ነው የሚባሉት? የሚሰጣቸው ምክንያት ምንድን ነው? አይነግሩም። ለኔ አይነግሩም። ልጆችሽ ይጠነቀቃሉ። ጥንቃቄ ያደርጋሉ። አስማች አስፖስብል እንዳልሰማ የሚጠነቀቁት ጥንቃቄ አለ እና ግን ያን ነገር ልጆች እነዛ የሚነገራቸው ደግሞ ልጆች ስለሆኑ መተው ለነሱ ነው እንዳትገቡ ወደዛ እንዳትሄዱ ተብለናል ተከልክለናል ይላሉ። በቃ ከባድ ነው ይሄ። በተለይ የኛ ኮሚኒቲ አሁን ላይ የመጣው ነገር በጣም የሚገርምህ አሁን እንደዚህ ኤግዛጀሬት የሚያደርጉት ነገር እንኳን ይሄን ያህል ኖሮም አይደለም። ይሄን ያህል በሚሉት ደረጃ ኖሮ አይደለም። ግን የመንፈስ የምታውቀው ለዛ ነው። በቃ አፉን ያስከፍታል፣ ሰዎችን አፉ ያስከፍታል።
እና ታየዋለህ እና ላይክ ለማኔ ለማወያየት ምፈልግና ልጆቹን ማነጋገር ፈልግና ግን ምንም አይደለም በቃ በተቻለ መጠን ማሚዬ ፋይን በቃ እንትን ይሏል የአሜሪካ ልጆች ትንሽ እንትን አይደለም እና ያ ነገር ስላለ አሁን በእድሜም ገና ስለሆኑ ስንት አመታቸው ነው እንደዛ አሁን 14 አመት እና 12 አመት ብዙም ገፍቶ ለማናገር ለመርዳት ሁለተኛ ነገር አሁን እድሜያቸው ገና ስለሆነ የመርዳት አይነት ነገርም የለም በቃ ትግል የራስ ነው ታቁት መጠን ቤት ሳጸዳቡ ቤት ልብስ ስቀይር ትርጉም የለውም በቃ ትርጉም ኖርማሊ እኔ ውሃ ቢጨርሰው እኔን ውሃ ይጨርሰኛል ልቀ እንደታጠብኩ ነው ልቀ በጣም ፔን ይሆን የቤተሰቦች ይገርማ አሁን እንዲያረጉኝ እንኳን ወደኋላ አለ ያለኝን ከመስጠት ያለኝን ከማረግ በችግራቸው ከመድረስ ወደኋላ ግን ታውቁኝ አቆምኩኝ የሚረዳኝ ሰው ስለሌለ አቆምኩኝ ታውቁኝ ማውራቱም ተው እንትን ሆነ የቁራጭ እህት ሆነ ላናግራቸው ስልኮን አንቺ ዝም ብለሽ ምንም በሌለበት ነው የሚያምን ቦታው ላይ ሆነ ካልቆምክበት ሰው የሚያምን የለም ስለዚህ ታውቁት ግን ይቅርታ ስላቋረጥኩሽ ምንም በሌለበት ነገር ራስን ታስጨንቃለሽ የሚሉት እዚህ ስትመጪ እኮ ኢቭን ሌላው ቀርቶ እናትሽ እንደሚርቁሽ ነገርሽኛል አይደለ ያ ምልክት አይሆንም በቅርብ ሄጄ ነበር እና እንደዚህ ትንሽ በሆነ በአንዳንድ ጥቅማጥም ነገሮች አይነት ነገር መጣ ለረጅም አመት ያላየሁት ነገር ነው ለነሱ አምኜ 100% ተሰጣሁኝ ወክልና ነው ወቅቱ ልጅም ስለሆንኩ I don't have any idea ስለወክልና አላውቅም ምን እንደሚደረግ አላውቅም ሁለት ፔጅ አጽፈው አምጥተው አስፈረሙ እሻልኩ ፈረሙ የሮት ከፊታቸው እየተጫወቱ የሮት ፔጅ እዚህ ወክልና የሚሰጠው 4 ኪሎ ፍለፊት ምንድነው ዩኒቨርሲቲ ፍለፊት እዛ ወለና ማስረጃ ማለት ነው ወለና ማስረጃ ማለት ነው ምን በቃ ምንም እንዲያደርጉ ሶፋር ማውቀው ነገር የለም አዳታይ ምንም ነው ኖሌጅም የለኝም መጣሁ ኢን ታይም ማለት በጊዜ ብዛት እዚህ ሆነ እንዲህ አድርጊ ለልጆችሽ ብትኖሪ እንደዚህ ብትሆኚ ነገ ብትመጪ ምናምን ሲባል እሺ እያልኩኝ የሚሉኝን ያለኝን ሁሉ አደርግ ነበር እዛ በመጨረሻ ላይ ያ ነገር ሳይሆን ቀረ ማለት ተደርጎ ጨርሶ እኔ ኢንቮልቭ እንዳደረግ አልተፈለገም እንደዛ አይነት ነገር ተከሰተ በወቅቱ መናገርም ስለማልፈልግ ጊዜውን ጠብቄ ረጅም ዓመት ቆይቼ እንደገና ያን ጥያቄ ሳነሳ ያ ኮንፍሊክት ተነሳ ቤት ነገሩ ተነሳ ማለት በቃ ጸቡ ተነሳ ሞርመስ መጣላትም ስለማልፈልግ ቀስ እያልኩ በዘዴ እያረኩኝ ሌላም ሰው እንደዚህ የኔ የሚቀርበኝ ሰው በመሃል ገብቶ እንዴት ይሆናል እንደዚህ የኔ ያህል ጊዜ እንትን ተባለ ብቻ ብታስቡበት ጥሩ ነው እሷም ልጅ ናት ቤተሰብ ናት ተብሎ በዛ አይነት ነገር ትንሽ ኮምፕሊኬሽን ውስጥ ገባል ማለት ግጭት ውስጥ ገባል እኔም ባካፍ አደረኩ ነገሩን ለመተው ሞከርኩኝ እና ያም ትንሽ ስለነበረ ልክ በሚሄድ ሰዓት ርቆ አለ አይደል ሌላም ደግሞ የህቴ ባሉ እና ምን አለ ምን አለፋ ወርቅ አፈራው እንደ ሰው ልቆጠራቻል በምድር ላይ እንደ ሰው አቻል ምንም ማድረግ ያለብኝን እግዚአብሔር በሰጠኝ መልኩ ከኔ ተርፎ ሳይሆን ካለ ቼር አርጊ የሆነውን አረጋለሁ ግን እዛ ጋር ደግሞ እንደዛ አይነት ነገር ሲያሳዩ ልብ ይሰበራል ታዝና ከዛ ተኩት ተውቤት እዛም ሲሄድ ሰውዬ ታዲያ ሆቴል ልጄ ነው ለረጅም ጊዜ መቀመጥ ተቀምጬ ነው እናይታሰው ቤተሰብ ያለሽ ማለት ነው አው እንዴት ብዬ ትላልክ መጀመሪያ ከፍትፍቱ ፊት ይባላል አብረን ስንኖር ብዙ ነገር ያሳለፍኩ አብረን ስንት ነገር የተቋደስን አብረን ስንት ነገር አብረን ያሳለፈን ሰዎች ነን ሲሄድ እንደዚህ አይነት ነገር ሲጠብቀኝ ስታየው ያማል ስለዚህ ያለኝ ማራጭ ራሴን ማግለል ነው በቃ በየማንኛውም ነገር ራሴን አገለልኩኝ ጓደኛ የለኝም ስብሰባ መሄድ አልችልም በቃ ተገለልኩ ብቻ የምን ህይወት እንደምኖር አስበላቅ በጣም ከባድ ነው ጸሎት ስጀምር ለምን ያመኛል እንደማስታወቅ ይኛል በጣም ያመኛል ያኛው መጮህ እንደዚህ መጮህ ነገር ልጆችን ስለሚረብሽ ይነሳሉ ናይዋን እንደው ባካችሁ ተው አይደለም
ማንንም ትላልክ አቆምኩኝ መቀጠል አልቻልኩም። ተውን አይሆንም አይደለም ይሄ መንፈስ ስራ ነው እላቸዋለሁ። እና ከሚገርመኝ በዛ ማላልፈው ነገር ሳልነግራ ነገሮችን ደግሞ ቪዚብል ያሳየኛል ማለት ክፋት በቃ ክፋት ወደኔ አንድ ሰው ወደ ክፋት አስቦ በነገር ሲመጣ ወደኔ አውቀዋል ያሳየኛል። ቁልጭ አርጎ ያሳየኛል። በህልምሽ ነው የምታየው ነገር ደግሞ በአካልም ያለ በህልሜ ደግሞ የማየው ነገር እውነት ነው። በአካል ማለት ይቅርታ በደንብ ብታብራሪልኝ። በአካል ማለት ለምሳሌ ሰው ወደኔ ይመጣል ወይ ስለኔ አንቶ ክፋት ሰርቶ ምን ብሎ ይመጣል። ቀጥታ ሲመጣ ያሳየኛል፣ አየዋለሁ። ያ ሰው ክፋት የሰራውን ሁሉ አየዋለሁ እና ሲመጣ ደስተኛ ሆኜ አልቀበለው። ለምን ስለማውቅ የሚገርም ነገር በቃ ያሳውቀኝ፣ ኤቭሪቲንግ ያሳውቀኝ፣ እያንዳንዷ ነገር ያሳውቀኝ። እያንዳንዷ ስራ ከመሄዴ በፊት ስራ ስለኔ በኔ ጉዳይ ላይ ርዕስ ተነስቶ ተነጋግረውበት ከሆነ ይነግረኛል፣ ያሳውቀኝ። ተዘጋጅ ሄድ ጸልያለሁ። የራሴ ድንግል ማርያም ቀደሚልኝ ከፊቴ ሞገስ እባክሽ አንደበትኝ መኖር አልቻልኩም እያልኩ በቃ ሄዳለሁ። እና የምኖረው ኑሮ አይደለም ምን ያህል እኖራለሁ አላውቅም። ግን ጽናት እንደሰጠኝም አላውቅም። በአንድ ነገር ልትጽናኝ ይገባል ብዬ በግሌ አምናለሁ። ይሄ የግል አመለካከቴና አስተያየቴ ነው። ልጆችሽ ደርሰውልሻል። የመጀመሪያ ልጅሽ 14 ዓመት እንደሆነ ነግረሽኛል። እና ምንድነው ብዙ ጊዜ እንግዲህ ዓለም ላይ ነገሮችን በንጽጽር ነው አይደለ እያስተያየን ለራሳችንም ተስፋ የምንሰጠው። አንዳንድ ጊዜ ብቻቸውን ሆነው ሳይወልዱ ገብቶሻል። የበለጠ ደግሞ እንደዚህ አይነት በርደን የሚሸከሙ እናቶች አሉ። እና ቢያንስ የአብራኮችን ክፋዮች ስላየሽ በዛ እግዚአብሔር ልታመሰግኝ ይገባል ብዬ አስባለሁ። እና እነሱ ባይኖሩ ሳስበሽዋል ምን ያህል በርደኑ ከባድ እንደሆነ። ሰው ሲያገል አይደለም ሰው ፈልገሽ ሄደሻና ሰው ይናፍቅሻል እኮ አይደለ በሰዎችም ተከበሽ። እና የዛ አይነት ስሜት ምን አይነት ተጽዕኖ ሊፈጥር እንደሚችል መገመት ይቻላል። ግን ቢያንስ አንቺ መጽናኛዎች አሉሽ ብዬ አምናለሁ። እና ኔጌቲቭ የሆነ ነገር የተውሽ ቢያንስ በልጆችሽ መጽናናት አለብሽ ብዬ ነው እማምነው። ምክንያቱም እነሱ ባይኖሩ እንዳልኩሽ የበለጠ ደግሞ ጫናው ቀላል አይሆንም ነበር። እና ነገ ስታስቢ ምን ፊል ታደርጊያለሽ? ነገን ሳስብ እግዚአብሔር ይመስገን ነገን ብቻ ሳይሆን የመጣሁበትን ሁሉ ሳስብ እግዚአብሔርን በጣም አመሰግነዋለሁ። እንድኖር ምክንያት ሲሆነኝ ለብቻዬ እንዳልኖር አደረገኝ። ኢቨን አሁን ይሄ ሰው አብረን እንድንወልድ ተገናኝተን ያደረገው እግዚአብሔር ስራ የእግዚአብሔር ፈቃድ ሆኖ ፈቃዱን ደግሞ ሲፈጽም በምክንያት አደረገው። እኔ ራሴን ጠላጠፋው በህይወት ተስፋ እንዳልቆርጥ እንድቆም ምክንያት ሲያደርግ ልጆችን ፈሰጠኝ። አሁን ትግሌ ለልጆቼ ልጆቼን እያልኩ ነው የምኖረው። ለልጆቼ ብዬ ነው ያለሁት። ምድር ያለው ለልጆቼ ትንሽ እድሜና ጊዜ ለመስጠት ነው የቆምኩት። ይህም ምክንያት አደረገልኝ። ነገን ደግሞ ሳስብ ማን ያውቃል ነገር እግዚአብሔር በህይወታችን ብዙ ታምር ይሰራል። ሰዎች ክፉ ይሄን ያህል ከፍተን ለቆመ ሰው ይሄን ያህል ከፍተን ክፋት ብንሰራው እግዚአብሔር ግን እንደ ሰው ክፉ አይደለም። እና አንድ ነገር ይታየኛል እንደሚያሻግረኝ ያውቃል። እኔ ከኢትዮጵያ ወደዚህ ስገባ ኑሮ የለኝም፣ ፍላጎት የለኝም ከሀገሬ የምሰደድ። ምክንያቱም ሀገሬ ላይ መከራ ስለነበረብኝ አልፌ ሄጄ ሰው ሀገር ማን ነው የሚያኖረኝ ይገሉኛል ብዬ ነበር ማስበው። ስለዚህ ሀሳብ የለኝም መራመድ ሳስብ እያሳየ ነው በህልም ያመጣኝ መንገዴ ለምለም ቦታ ሲያሮጠኝ ሂጂ መራሻል እለፊው አቋርጭ አትፍሪ እያለ ሲያሰልፈኝ አይቼ ነው የመጣሁት። በህልሜ ያየሁትን እየኖርኩ ያለሁት እና ነገን ማስበው እግዚአብሔር የተሻለ ቀን እንዳለው አውቃለሁ። በተስፋ ነው የምጠብቀው። ሁሌም በተስፋ ጠብቀዋለሁ። አንድ ቀን የኔ ቀን እንዳለ አስባለሁ። ግን በህይወቴ በሰው ቂም መያዝ አልፈልግም። ምክንያቱም ሁሉም የታሰረ ነው ያለ። አንዱን እንደዚህ እየሮጠ አንዱን እያሰረ እንደዚህ እያስለቀሰን በየቤቱ ብዙ ሰዎችን ብዙ ስራ መስራት የሚችሉ ብዙ ብሪሊያንት የሆኑ ሰዎችን ከንቱ እያደረግን የምናኖረው እያሰረን የምናኖረው ትርጉሙ አይገባንም። እኛም ስለታሰረን የሚያረጉትም ሰዎች የታሰሩ ሰዎች ስለሆኑ እና የምለምነው እግዚአብሔር ልቦና ይስጠን። በተለይ እኛ ኢትዮጵያውያን ክርስቲያን በስም እንላለን እንጂ እውነቱን አንኖረው።
ክርስትናው ነው በጣም ጠፍተናል እንደ አይነ ጠፍተናል እውነት ለመናገር እንትጠቀማለን የኔን ዘመን ቀሙኝ አስለቀሱኝ ከሰው በታች ያደረጉኝ መሄድበትን ሩጫዬን እድሜን ልጅነቴን ሁሉ ቀምቶኛል እውነት ቀምቶኛል እግዚአብሔር ስላልቀመኝ ብቻ ነው እየኖርኩ ያለሁት ተንፈስ የምችለው ፈጣሪ ስላልተወኝ ብቻ በቃ እኔ የምለው ነገር መጨረሻ ላይ ከምንም በላይ በዚህ ሁሉ መሃል እንደ ንግስት የሚያኖረኝን እመነኝ ከቤት ባልወጣ ብዙ ነገር ከሰው ኮሙኒኬት ባላረግም በብዙ ነገር ብገለል በህይወቴ ግን ደስተኛ ነኝ የምኖረው ኑሮ ግን ደስተኛ ነኝ እግዚአብሔር ይመስገን ይሄ ያደረገው ፈጣሪ ስለዚህ ከመከራዬ በላይ ከደረሰብኝ ፈተና ከደረሰብኝ ሁሉ መከራ በላይ የደረሰልኝን አምላክ እግዚአብሔር ያመሰግነዋል እሱ ታላቅ ስለሆነ ብቻ ደስተኛ ሆኜ ነው እኔ አላለቅስም ይቅርታ ትክክል ምክንያቱም እንግዲህ ዋናው ነጥብ እኮ ተናግረሽዋል ብዙዎቻችን መንገድ ይሳት ነው ብዙዎቻችን የተሸወርነው እግዚአብሔርን ትተን ሰዎችን መደገፍ ስንጀምር ነው የሰው ልጅ ሁሌም ሰውን መደገፍ ትቶ እግዚአብሔርን መደገፍ ቢጀምር ከገባበት ጭንቀት ከገባበት ሐስል ይወጣል በያምናለሁ እና እርግጠኛ ነኝ ነገ የተሻለ ቀን ይመጣል የሰው ልጅ ሁሌም ተስፋ ማድረግ ያለበት እግዚአብሔርን ብቻ ምክንያቱም ሰዎች እንደሚተው ኢቭን የቀረበ ሰው እንግዲህ ከእናት የቀረበ ሰው የለም አይደለ አንቺም እንዳልሽው እናት እየተወችው እየተመለከተ ነው ካንቺ በላይ ምስክር የለም ሁሌም የማይተው እግዚአብሔር ነው በሰዎች ላይ በጓደኞቻችን ላይ ነገ እኔ ብቻገር ቤተሰቤን ይዞ ይቀጥላል ያልነው ሰው ሲተውን ተመልክተናል በህይወታችን አይደለም ነገ የሆነ ነገር በህይወቴ ላይ ሀፕን ቢያደርግ ችግር የለውም ልጆቼን እሱ ያሳድግልኛል ወይም እሷ ታሳድግልኛለች ያልናቸው ሰዎች ጀርባቸውን ሲሰጡን ተመልክተናል እና ይሄ ሁሉ ችግሩ ምንድነው እግዚአብሔርን ትተን ሰዎችን መተማመን ስንጀምር ነውና ሰውን የተማመነ ሰው ያው መጨረሻው ምን እንደሆነ ይታወቃልና በደረሰብሽ ነገር በጣም አዝናለሁ እንደሰው ምክንያቱም ብዙ ታሪኮች ሰምቻለሁ እንደዚህ አይነት ነገሮች ሀፕን ያደረጉ ልብ የሚነካ ታሪክ ነው ግን እንደው ከመለያየታችን በፊት ለፕሮግራም የተከታታዮች ምን መልእክት ማስተላለፍ ትፈልጊያለሽ እኛ ሰው ስንባል አንድ ሰው ብሩን ባንክ እንደሚያስቀምጠው እንደማይረሳው ሁሉ ያስቀመጠውን ብር እየተመላለሰ ሄዶ እንደሚያወጣው ሁሉ እኛ የእግዚአብሔር እንትኖች ነን የእግዚአብሔር ዕቃዎች ነን እግዚአብሔር ያስቀመጠን በአምሳሉ ፈጥሮ ጥሩ እንድናስብ ከእንስሳ እንድንለይ አድርጎ የተለየ መልኩ በራሱ አምሳል የፈጠረን ልዩ ፍጥሮች ነን ክፋት አንስራ ይመጣል አይረሳን የሰው ልጅ ብሩን ባንክ ያስቀምጠው እንዳረሳው ሁሉ ፈጣሪም አይረሳም ቀናችንና ጊዜያችን ይለያያል እንጂ ሁላችንንም በቀናችን ይወስደናል የሚረሳን አይደል ስንሄድ ምንድነው ይዘን የምንሄደው ይሄንን ጥፋታችን መጠፋፋታችን ማይረባ ስራችን እባካችሁ ከክፋታችሁ ተመለሱ አይጠቅም ምን አለበት ተፋብረን እቺን ሀገራችን ምስቅልቅል የሆነች ሀገራችን ሁሉ ጊዜ እያንዳንዱ እየተነሳ እየተሰደደ በባህር የሚያልቀውን ህዝብ እኮ ማቆም እንችላለን ግን ክፋታችን እኮ ነው ይሄንን አላቆመው ያለ ስራችን ነውና ስራችን ልመለስ ንስሐ እንግባ አይጠቅመንም ወንድም እህቱ ማጥፋት መገዳደሉ እንደዚህ ዳሜጅ መደራረጉ እርስ በርሱ አይጠቅመንም በዘር ከከፋፍሎ መባላቱ ቢሆን አይጠቅመንም ሁሉም የኃጢአት እንትን ነው የሚሆነው ከኃጢአታችን እግዚአብሔር እንዳይሰማን ነው የሚያደርገውና እግዚአብሔር ልቦና ይስጣል እኔ እንደኔ የተቸገሩ በየቤቱ ያሉ የሚያለቅሱ ሰዎች እግዚአብሔር ጽናት ይስጣችሁ ለኔ የሰጠኝን ጽናት ለእናንተ ይስጣችሁ ነው እንባ አሜን በጣም አመሰግናለሁ እህቴ እንግዲህ ከአሜሪካ በፈቃደኝነት ከኔ ህይወት ብዙዎች መማር ይችላሉ ብለሽ በፕሮግራሜ ላይ የአንቺን ታሪክ ስላጋራሽኝ በተመልካቾቼ ስም ከልብ አመሰግንሻለሁ ነገ ፀሐይ እንደሚወጣ አትጠራጠሪ እግዚአብሔር ካንቺ ጋር ይሁን መልካም ሁሉ ይግጠምሽ እግዚአብሔር ይስጥልኝ በጣም አመሰግናለሁ እድሉንም ስለሰጠኝ በጣም አመሰግናለሁ እግዚአብሔር ጽናት ይስጣችሁ አሜን ማቤት እግዚአብሔር ይስጥልኝ እሺ እንግዲህ ታሪኩ የተከታተላችሁት ነበር
ምን ተሰማችሁ? የክፋታችን ጥግ ማሳያ አይመስላችሁም? ኢትዮጵያኖች ደጎች ነን፣ ኢትዮጵያኖች እንደዚህ ነን፣ ኢትዮጵያኖች እንደዚህ ነን የሚለው ተረት የሆነ ቦታ ላይ መቆም መቻል አለበት። በእርግጥ ደጋግ አባቶች ደጋግ አያቶች ነበሩ፣ የሚተዛዘኑ የሚደጋገፉ ወገኖች ነበሩ። ያ ዝንባሌ ግን የሆነ ቦታ ላይ ምክንያቱም በማናውቀው ምክንያት ተሰብሮ ቀርቷል። ከተሰበረው መንገድ ወዲህ ያለነው ጨካኞች ሆነናል። እርስ በርስ ማንተሳሰብ፣ እርስ በርስ ማንዋደድ ብቻ ሳንሆን አንዳችንን ቀብረን ለመጣል የምንሽቀዳድም ትውልዶች ሆነናል። ከየት ነው የመጣ ነው? ከየት ነው የፈላ ነው? እስከ መቼ ነው በዚህ አይነት መንገድ የምንሄደው? መፍትሄው ምንድን ነው? በያላችሁበት ተነጋገሩ። የሚሰማችሁን ስሜት፣ ያላችሁን ሀሳብ፣ ያላችሁን አስተያየት በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። የዛ አይነት ታሪክ ያላችሁ ሌሎች ማስተማሪያ ይሆናልና ሃሎ ብላችሁ ብትነግሩኝ መልሼ ወደ እናንተ ማቅረብ ይሆናል። ለነበረን ቆይታ ውድ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ማለት እፈልጋለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው በያላችሁበት ሰላም